እናንተ ኢትዮጵያ ያሉ ዩቲዩበሮች ግን ማለት ነው ሁሌ ድራማ 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 አይሰለቻቸውም? ወይኔ ፈጣሪ ወይ ትዕግስቱን ስጠኝ። እኔ የምለው ይሄ አብርሽ የሚባል ልጅ ግን ለምን ስነ ስርዓት አይኖረውም? የጀሙ ማለት ነው። በዛ ላይ በባህሉ ምድር በአመት ባህሉ ምድር ሰው አርዶ ቤቱን አዘገጃጅቶ ምናምን ቤተሰብ ይጠራል። እነሱ እንሳ ድራማ የዩቲዩብ ድራማ ሁሌ ፕራንክ ፕራንክ። ቆይ እኛ ምን እንማር? ወይኔ እኔ ግን ይሄ አብርሽ የሚባል ግለሰብ ግን በጣም ነው ስልችት ያለኝ ማለት ነው። በነገራችን ላይ ድራማ ነው ጋይስ፣ ድራማ ስለሆነ እኮ ኮመንታተሮች አትሳደቡ ማለት ነው። አቤት የስድብ አይነት! ቲክቶክማ ተውት ተውት። ቲክቶክ ላይ በነገራችን ላይ ፎቶቸው እየተዘቀዘቀ ምናምን ምናምን ሲጀመር ድራማ ነው ጋይስ፣ ድራማ ስለሆነ እናንተ ክፉ ነገር አትናገሩ። የእውነቴን ነው የምላችሁ። መቼም ቢሆን አይጣሉም። እንዴት ነው የሚጣሉ? ለምሳሌ አሁን አንድ ቤት እየኖሩ እየተመካከሩ ነው የሚመጡ። ሁሉም ድራማዎችን ለምሳሌ ይሄ ናፍና አሜሪኮ የሚባሉትን ታውቁታላችሁ አይደለ? በፊት ደስ የሚሉ ዩቲዩበሮች ነበሩ። አሁን ደግሞ እነሱም ወደ ድራማው ተደበላልቀዋል ማለት ነው። ስለዚህ ሁሉም ለምሳሌ አዩ እንደገና ደግሞ ያችን ምን ነበር አሁን በቅርብ ከሳውዲ ሄደች ልጅ ራሱ ባሌ ቤቴን ወሰደብኝ ምናምን አላለችም? እሷ ራሱ ድራማ ነው ጋይስ። የሆነ ሰው ሄዶ ነበር እነሱ ጋር ማለት ነው። ስለዚህ እናንተ ኮመንታተሮች ክፉ ነገር አትናገሩ። አዎ ክፉ ነገር አትናገሩ። በቃ ሄዳችሁ አይታችሁ ምናምን ያኔ በቃ ላይክ አድርጋችኋቸው ነው። ምክንያቱም ያው ኢትዮጵያ ስለሚኖሩ ኑሮ ውድነት ሙሉ ነገር ስላለ የኛ ሰው ደግሞ የሚፈልገው እንደዚህ ዥዋዥዌ ውሸት ወሬ ምናምን እንጂ ጥሩ ነገር ስለማይፈልግ ማለት ነው። ሶ ለዛ ስለሆነ ማለት ነው እነሱ ደግሞ አሁን በቃ ሁሌ በድራማ ነው የሚመጡት እንጂ በጥሩ ነገር እንደማይመጡ ተስፋ አደርጋለሁ። ነገር ግን እኛ ኮመንታተሮች በተለይ እኛው የምንኮምተው ቅመሞች ነን፣ የመዳም ቅመሞች አረብ ሀገር ያለን ነን። የእነሱን ተጋቡ አው ወለዱ አረገዙ ስንል ምንውለው ማለት ነው። ሶ ክፉ ነገር አትናገሩ ለማለት ፈልጌ ነው። እና ያው አብርሽ እንግዲህ ተጃጅሏል። ምክንያቱም ለኬ ዶላር ያጨልላል እንደዚህ። ወይኔ ተጃጅለዋል ማለት ነው። ዶላር እንደዚህ ያጃጅሏቸዋል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ስባም እንቅልፌ እየመጣ እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ መተናል እንደተለመደው በአንዳንድ ወሬ ማለት ነው። አዎ ከወሬ ውጭ ሌላ ምንም እንደሌለ እናውቃለንና እና መተንላችኋል። እንግዲህ በወሬ ከመዳም ኩሽና ነው የመጣነው ከዋናው ስቴዲዮም በሚለው ማለት ነው። ሰብስክራይብ አድርጉኝ ጋይስ። ሰብስክራይብ አሁን እያደረጋችሁኝ አይደለም። ለምንድነው በሰሙን ሰብስክራይብ ማድረግ አቁማችኋል? እኔ ጋር በሰላም ነው። አዎ ሰብስክራይብ አድርጉኝ ማለት ነው። እናም አላችኋለሁ እንግዲህ ስለና ያልቅብሽ ስለና አብርሽ መጥቼ የሆነ ቪዲዮ አየሁኝ እላችኋለሁ። ስለዚህ አብርሽ የሚሰራው ስራ ውሸት ነው ጋይስ። ኮመንታተሮች ተው፣ ክፉ ነገር አትናገሩ አትናገሩ ስትባሉ መቼም አትሰሙም። እውነቴን ነው የምላችሁ። በቃ እሱ መስሚያው ጥጥ ነው፣ አይሰማችሁም። ስለዚህ እነሱ እየተነጋገሩ ነው እኔ ግን ማለት ነው እኔ የሚገርመኝ እቺ ሩታ ማለት ነው እንባው ከየት ነው የሚመጣላት? እኔ ይሄ ነው ጥያቄ። ፊቷ በርበሬ የሚመስል ወይ እንባ ነው ወይስ ውሃ አድርገው ነው? እኔ ግን እንባ ነው የሚመስል። ግን ከየት እየመጣ ነው? ወይስ በርበሬ ተቀብተው ነው እንዴ? ሁሌ እኮ ስታለቅስ አይኗ በእንባ አጠብ። አሁንማ ይሄ እንትና ማርክ ራሱ እኮ ተደበለቀ ከነሱ ጋር ትገረሙ። ማርክ በፊት የማርክ የሚባለው ጥሩ ነበር። አሁን ደግሞ ከነሱ ጋር ከድራማው ጋር ተደበላልቆ እሷ ስታለቅስ አብሮ ያሽቀብጣል ማለት ነው። አሽቃባጭ ሁላ እንጂ ሁሉም ውሸት ነው። እውነቴን ነው የምላችሁ፣ ሁሉም ድራማ ነው። አንድም ነገር እውነት የለም። እና ኮመንታተሮች ልታድቡ ይገባችኋል። እውነቴን ነው የምላችሁ፣ አድቡ አድቡ። ሁሉ ነገር ውሸት ነው። አንድም ነገር እውነት የለም። እኛ ዝም ብለን በብዙ ነገር እንጨነቃለን። እኛ ስንት የሚያስጨንቀን ሞልቶ ደግሞ በእነሱ ለቅሶ እንጨናነቅ እንዴ? ጉድ በል የጉድ ገንፎ እያደር ይባጃል። ለማንኛውም ከካሜራ ጀርባውን የሚቀርጽላችሁ እየተመቸኝ አይደለም ጋይስ፣ ቪዲዮ ለማውጣት እየተመቸኝ አይደለም። ለዛ ስለሆነ ከካሜራ ጀርባ እየተበጠረኩ ነው እላችኋለሁ። ከምሬ ነው የምላችሁ። አንድ አይነት መቼም አንዴ አንቺ አንድ አይነት ቦታ ነው እንደ ቪዲዮ ምሳሌ ምናምን ይላሉ እነ ቆርጦ ቀጠል ማለት ነው። እና ካልተመቸኝስ ምን ላድርግ? ስለዚህ ያው መኝታ ቤቴ በዛው ኮንፈርቴን እዩት እንዴት እንደሚያምር በጣም ያምራል። ባይ ዘ ወይ ማለት ነው። ያልጋዬ ነው ያችሁት የአረብ ሀገር አልጋዬ ማስታወሻ ይቀመጥ በዛው ወይኔ ይሄ ነበር እኮ አልጋዬ ምናምን ብለዋለሁ። ድብር ሲለኝ ሄጄ አየዋለሁ። ወደ ሀገር ስለምገባና ያለው ነገር ይሄ ነው። ለማንኛውም ይሄን ያልከው በቃችሁም ጋይስ በቃችሁም ወይ በተረፈ ስለነበረን ጊዜ እናመሰግናለን። እና ውሸት ነው ሩታ ውሸት፣ ሁሉም ውሸታሞች። እኔ ግን በስመአብ አሁን እንደዛ ሆና ራሱ አርግዛ ራሱ እግዚአብሔርን ውሸታው ምን አስዋሻት? እኔ ማርያም ምን እንደምል ራሱ ግራ ገብቶኛል። አሁን እሷ ጸሎት ነበር ማድረግ ያለባት። እውነቴን ነው የምላችሁ። ግን እሷ ሁሌ ታለቃቅሳለች ምናምን ምናምን በቃ በጣም የሚያስጠላ። እኔም አሁን አስጠልተውኛል።
ከምሬ ነው የምላችሁ በጣም አስጠልተውኛል። እና ያለው ነገር ይሄ ነው። በተረፈ ሌላ ምንም አላችሁም። ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ። በጣም አቅቶኛል ቪዲዮ ስሰራ እንቅልፍ የሚመጣው እንቅልፍ በጣም የሚመጣው ቪዲዮ ስሰራ ማርያምን መስማማል። ወይኔ በላቸው ወይኔ በላቸው ብሏል የሀገሬ ሰው። እና ከምን አውርቼ ከምን እንደምጨርስ ራሱ ግራ አጋቡኝ። እነዚህ ግራ የገባቸው ግራ ተጋብታችሁ ቅሩና ቦ ጉድ እኮ ነው። ሁሌ እነሱ ውሸታም አድርገው ሆነው እኛንም እኮ ውሸታም አደረጉን። እነዚህ የተረገሙ እርጉማኖች፣ የተረገሙ እርጉሞች። አሁን ቢላ ሸይጣን ረጅም ይመን። እኛ ስለነሱ እንጨነቅ ወይ ስለ ሀገራችን እንጨነቅ? መጨነቂያችሁ ይጨነቅና ማለት ነው። ለቤተሰብ ክብር የላቸው፣ ለራሳቸው ክብር የላቸው። ምድር ጋጥ ወጥ አሽኮለሌ ሁላ ማለት ነው። ምድር አሽኮለሌ ናቸው። አሽኮለሌ ይላል ሊሆን ይችላል የኛ ሀገር ልጅ አሽኮለሌ ናቸው። ስለዚህ ያለው ነገር ይሄ ነው። ኤቭሪባዲ ለማንኛውም እናመሰግናለን ጋይስ፣ ደህና ሁኑ። እንመጣለን በሌላ ቪዲዮ እስከምንገናኝ ፈጣሪ ሀገራችን ሰላም ያርግልን። ለማንኛውም ባህል እንዴት አለፈ? ባህል ያሳለፋችሁ ልጆች ያው መልካም በዓል ብለን እኛ እንኳን ከኩሽናው ነው ያሳለፍነው። በሳህን አጠባ ምናምን በሚለው ትይዙታላችሁ እንጂ ባህልን አላሳለፍንም። እውነት ለመናገር ከምር ሁሌ በሰው ሀገር አሁን ስልችት አለኝ። እንዴት እንዳስጠላኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደዚህ ለክ ያስጠላል በማርያም። አይ ያለመታደል በሉ ተንዛዘውባችሁ። ይህ ተንዛዙ ከምር ድምፄ ራሱ ይሰማል አይሰማም ፈጣሪ ወቀው።